ነገረ ድህነትን የክርስቶስ ጉዳይ ብቻ አድርጎ መናገር ለጊዜው ለጆሮ ሊጣፍጥ ይችላል፣ ለጊዜው አንደበትን ሊያሞቅ ይችላል። ነገር ግን ሐቁ በነገረ ድህነት ውስጥ ዋናው ውሃልኩና መሰረቱ መደምደሚያና ጉልላቱ አልፋና ኦሜጋው ፊተኛና ኋለኛው እሱ ቢሆንም እሱ ለሚያከናውነው ግን አጋዡን የቀሩ ፍጥረታት አሉ። ለምሳሌ በነገረ ድህነት ውስጥ የመላእክት ድርሻ ምንድነው? መልአኩ ቅዱስ ገብርኤል መጥቶ ደህና ዋላችሁ እየሰማችሁ ነው። መልአኩ ቅዱስ ገብርኤል መጥቶ በያበስራት ኖሮ ምን ሊፈጠር ይችል ነበር ብለን ስናስብ የመላእክት አገልግሎት በነገረ ድህነት ቀላል አይደለም። በሁለተኛ ደረጃ በነገረ ድህነት ውስጥ የእመቤታችን ድርሻ የቱ ጋ ነው? ብዙ ሰዎች ስለ እመቤታችን የምትናገሩት ነገር በዛ የሚሉ ሰዎች እንሰማለን። እውነቱን ለመናገር እኔ በዛ አነሰ ብለን ለመደራደር መብቱ የለንም። እኔ ደግሞ ይቹኑ እየተኮላተፍን እየተንደፋደፍን እንዲያው የምናቀርባትን የድንግል ማርያምን ምስጋና እንዲያው ባለቤቱ በዚህ ቆሻሻና ከሐሜት ባልጸዳ በረከሰ አንደበታችሁ የእናቴን ስም አትጥሩ ብሎ አንደበታችን ባለመዝጋቱ እያመሰገንን ይቹኑ እንኮላተፋለን፣ እንቀጥላለን። ከዛ በተረፈ እሱ አንደኛ፣ ሁለተኛ፣ ሶስተኛ በነገረ ድህነት ውስጥ እጽ ባይኖር እንጨት ባይኖር ነገረ ድህነት ኖር ነበር ወይ? ክርስቶስ የተሰቀለው በእንጨት ላይ ነው አይደለም? እንጨት ላይ ተሰቅሎ ነው ያዳነን። ስለዚህ እንጨት ባይኖር እጽ ባይኖር ነገረ ድህነት ይኖር ነበር ወይ ብለን ስናስብ አይኖርም። ስለዚህ በነገረ ድህነት ውስጥ እጽ ቦታ አለው ማለት ነው። ያመነ የተጠመቀ ይድናል ተብሏል። ውሃ ቦታ አለው ማለት ነው። ስጋዬን የበላ ደሜን የጠጣ ብሎ ክርስቶስ ለደቀ መዛሙርቱ ሐሙስ ማታ የሰጣቸው ስጋው ህብስቱን ባርኮ ስጋ መለኮት ወይኑን ለውጦ ደመ መለኮት አድርጎ ነው። ስለዚህ ወይንና ህብስት ባይኖር ስጋው ደሙ ይኖር ነበር ወይ? ስጋው ደሙ ሳይኖር ደግሞ ድህነትስ ይኖራል ወይ ብለን ስናስብ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። በነገራችን ላይ ነገረ ድህነት ሰይጣን ባይኖርስ ይኖር ነበር ብለን ሁሉ ማሰብ እንችላለን። ሰይጣን ባይኖርስ? እንደውም ካሊድ ጅብራን የሚባል አንድ ሊባኖሳዊ ጸሐፊ በ18ኛው መቶ ክፍለ ዘመን የነበረ ነውና አንድ ቄስና ሰይጣን ሲሟገቱ አንድ ካራክተር ፈጥሮ የጻፈው መጽሐፍ አለ እና ቄሱ ሰይጣን ሊያስወጥ ናውጣ ይሉታል። ምን በደልኩና ነው የምወጣው ይላል ሰይጣን። ምን በደልኩ? እኔ እኮ ያንተ እንጀራህ ነኝ። እኔ ባልኖር የሁሉ አብያተ ክርስቲያናት፣ የሁሉ ጳጳስ፣ የሁሉ መነኩሴ ይሄው ከየት ይመጣ ነበር ብሎ ይሞግታል ሰይጣን። እውነት ሰይጣን ባይኖር ክርስቶስ ይመጣ ነበር ወይ? እውነት ሰይጣን ባይኖር ነገረ ድህነት ይኖር ነበር ብለን ስናስብ እንኳን ቅዱሳን መላእክት ርኩሱ ሰይጣን እንኳን በነገረ ድህነት ውስጥ በከፉ ጎን ቢሆንም ቦታ አለው ማለት ነው። ስለዚህ ነገረ ድህነትን ስናጠና የቅዱሳን ሕይወት የቱ ጋር ነው ብለን ማየት ይገባል ማለት ነው።